የጌታ ጸጋና ሰላም ይብዛላችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ። ዛሬ በጣም በሚያስደንቅ እና ደስ በሚያሰኝ ልብን በሚያሞቅ የምስራች ወደ እናንተ መጥቻለሁ። በሳውዝ አፍሪካ ባለን የወንጌል አማኞች ቤተክርስቲያን እንቅስቃሴ 103 ቤተክርስቲያን ቅርንጫፎች ነበሩን። በዚህ 103 ቤተክርስቲያን ላይ አንድ ቤተክርስቲያን ተጨምሮ 104ኛ ብራንቻችንን ጀምረናል። ይሄ ብራንች የሚገኘው በዴልማስ ነው። የዴልማስ ቤተክርስቲያን ከዛሬ ቀን ጀምሮ የዴልማስ ወንጌል አማኞች ቤተክርስቲያን በመባል ትጠራለች። 103 የወንጌል አማኞች ቤተክርስቲያናት አሉ። ስለዚህ የእናንተን ቸርች በደቡብ አፍሪካ 104ኛ ቸርች አድርገን ተቀበለናል። ደስ ካላችሁ በጭብጨባ። በወንጌል አማኞች ጽሕፈት ቤትና በዴልማስ ወንጌል አማኞች መካከል የተደረገ ስምምነት፣ አንደኛ ቤተክርስቲያኗ ዴልማስ ቤተክርስቲያን በመንፈሳዊ ነገር የሚታድግበት ዋና ጽሕፈት ቤት ስልት የመቀየስ ኃላፊነት፣ ሁለተኛ ከዞንና ከጽሕፈት ቤት ጋር ዴልማስ ወንጌል አማኞች ጤናማ ግንኙነት ፈጥረህ የምትገለገልበትን መንገድ ማመቻቸት፣ ሶስተኛ ወንጌል አማኞች የ120 ዓመት ራዕይ የሶስት ትውልድ ስለሆነ ይህ ራዕይ በሰው ልብ ውስጥ የሚሰርጽበትን ኃላፊነት ለመውሰድ፣ አራተኛ መጽሐፍ ቅዱስ ለመማር ለሚፈልጉ ወጣቶች የእግዚአብሔርን ቃል እንዲማሩ ትምህርት ቤት የመክፈት፣ አምስተኛ በአካል መጎብኘት የሚሰለጥኑ ሰዎችን ማሰልጠን፣ ሌላ ደግሞ ለቤተክርስቲያኗም የሚያስፈልጉ አገልጋዮችን ሙሉ ጊዜ የሰጡትን የመሾምን ኃላፊነት ለመውሰድ ዋና ጽሕፈት ቤት ተስማምቷል። እኛ ተስማምተናል። በተስማማችሁት መሰረት እዚህ የተገኘን የወንጌል አማኞች አስተባባሪዎች ይህንን ዴልማስ ወንጌል አማኞችን 104ኛ ቤተክርስቲያን አድርገን ደስ ብሎን ተቀበለናል። ከዛሬ ጀምሮ ወንጌል አማኞች ቤተክርስቲያን ስለዚህ ራእያችን እያሰፋን በኢትዮጵያ፣ በአፍሪካ፣ በካናዳ፣ በአሜሪካና በጀርመን በተለያዩ አካባቢ ላይ እያደረግን ያለነው እንቅስቃሴ እጅግ ደስ የሚያሰኝና ልብ የሚያሞቅ ነው። ይሄ ራእይ እንዲሰፋ ራእዩ ግቡን እንዲመታ የወሰድናቸው ስትራቴጂዎች በማስተማር በማስታጠቅ ሚሽነሪዎችን በመላክ እንዲሁም በመጸለይ አስፈላጊውን ነገር በማድረግ ራእያችን እንዲሰፋና የታለመለት ግብ ላይ እንዲደርስ እንቅስቃሴያችን ጀምረናል። ይህን የእግዚአብሔር ስራ አብሮ በመስራት እንደ ራእያችን በ120 ዓመት 120 ሺህ ቤተክርስቲያን በመትከል 5 ሚሊዮን ነፍሳትን ወደ ጌታ መማረክ የሚለውን ራእያችንን ከግብ ማድረስ እንደምንችል የሚያሳይ እንቅስቃሴ ላይ እንገኛለን። ስለዚህ ይህንን ራእይ ከኛ ጋራ ከግብ ለማድረስ አብሮ በመስራት በመጸለይ በመደገፍ ከጎናችን እንድትሆኑ ጥሪያችንን እናስተላልፋለን። ይህንን ራእይ ከግብ ለማድረስ በኢትዮጵያ እና በአፍሪካ ከላክናቸው ሚሽነሪዎች መካከል በአፍሪካ ወደ 24 የሚደርሱ ሚሽነሪዎች አሉን። በኢትዮጵያ ደግሞ ከ154 በላይ ሚሽነሪዎችን ልከናል። ስለዚህ በአፍሪካም በኢትዮጵያም በአውሮፓና በአሜሪካ ያለው የሚሽን እንቅስቃሴ ከግብ የሚደርሰው 5 ሚሊዮን ነፍስ ማዳን ስንችል 120 ሺህ ቤተክርስቲያን መትከል ስንችል እንዲሁም ደግሞ 120 ዓመት ላይ ስንሰራ ነው። የኛን የራሳችን ድርሻ ጨርሰን ለልጆቻችን እናሳልፋለን። በዚህ መልኩ ራእያችን ግቡን ይመታል። ከጎናችን ስለሆናችሁ እናመሰግናለን። በጸሎት በገንዘብና አብሮ በመስራት ይሄንን ራእይ ከግብ እንድናደርስ ጥሪያችንን እናስተላልፋለን። ከወንጌል አማኞች ዋና ጽሕፈት ቤት ፓስተር ዝናቡ ተስፋዬ ነኝ። አመሰግናለሁ።